አላህ አንድ ሰው ወደዚች ጉዳይ ከቀረበ እንደሚያደርጋት ያውቃል። ከቀረባት እንደሚያደርግ ያውቀዋል። እቺ ምሳሌ ካሁን በፊት ነግሬያችኋለሁ፣ ዛሬም እደግምላችኋለሁ። አጠር ያለች ቂሳ ናት። የቲክቶክ ሰዎች ወንዶች ልክ ኢማም አልቃህጣኒ በውሻ እንደመሰላቸው አይነት ባህሪዎች ናቸው እንደዚህ አይነት ቦታ ላይ የሚገኙ። እዚህ ቦታ ላይ ደግሞ ተገኝተው ለዛ ለገበያ ራሳቸውን ያዘጋጁት ደግሞ ሴቶች ደግሞ እንደ ቁራጭ ስጋ ናቸው። እናም ጠራኢፍ አለ፣ እንስሳዎች አሉ። ቂሳ ናት፣ ውሸት ናት። ምንም ጥርጥር የላት ውሸትነቷን። ምክንያቱም እንስሳ አያወራም አንድ ጋር። አዎ አረጋግጬ ነው የምነግራችሁ፣ ውሸት መሆነ ምንም ጥርጥር የለም። ነገር ግን ጥሬ ቃሉ ልንገራችሁ፣ መልእክቱ ዋናው ማለት ነው። እንዴት እንደምትመሳሰል እኮ ነው። ያው ይሄ የሆነ ምክር ለማስተላለፍ ሲፈልግ ጨበጥበጥ ተደርጎ የሚሰጥ የሚጎረስ ወሬ ነው። እና ምን አለ፣ እንስሳዎች ተሰበሰቡና ምን ተባባሉ? ሁሉም ተቀምጦ ባሉበት ውሻ ተነሳና አንበሳ የእንስሳዎችን አለቃ ምን ነው ምን አጥፍቼ ነው ውሻ የሚልን ስም ለኔ የሚሰጠኝ? ካልተቀየረልኝ ብሎ ያዙ ልቀቁኛል አሉ። አይ ይቀየርልሃል አብሽር አሉ። ነገር ግን ሸርጥ አለው። ሸርጡ ምንድነው ከተባለ ቁራጭ ስጋ መጣና ሰጠው። እነ ኡስታዝ አደረጉ እንዳልከኝ አንተ አሁን ማለት ነው። ቁራጭ አድርጎ አነሳና ሰጠው። ይችን ስጋ ነው ሳትበላት ነው መብላት ብቻ የተከለከለው። ሳትበላት ማሽተት ይቻላል፣ መላስ ይቻላል፣ ማየት ይቻላል። ነገር ግን ሳትበላት ከ3 ቀን በኋላ መልሰህ ካመጣሃት ስምህን የፈለግከውን ስም ትመርጣለህ፣ ቀይርልሃለሁ አሉ። መርሐባ ተስማሙ። ሲስማሙ ውሻውን ስጋዋን ይዟት ቀላል ናት። ይቺን ስጋ ለ3 ቀን አቆይቼ ስም የሚቀየርልኝ ከሆነ የፈለግኩት ስም መርጥ ከሆነ አሪፍ ነው አለና ሄደ። ልክ ስጋዋን ይዟት የሄደ ቀን የመጀመሪያ ቀን ሰቀላትና ከሩቅ አያት። የቲክቶክ ቁጥር አሰጣጥቶ ነው እንግዲህ አያይዝልኝ፣ በደንብ አድርጋ አገናኝልኝ። ማየትን አልተከለከልኩም ነዝረተ ሸርዕያ የሚለው ይመጣላል እዚህ ጋር። እንግዲህ እንተያይ ይላሉ አለ በውስጥ ገብቶ እንተያለን የሚላት ማየትን አልተከለከልኩም። النظر لا ينقض العهد ቃላችንን አያፈርስም ማየት አለና ስጋዋን ሰቅሎ አነጣጥሮ ማየት ላይ ዋለ። የመጀመሪያ ቀን ያ ማየቱ ላይ ልቡ ተመታ። ሁለተኛ ቀን ላይ ማድረግ ጀመረ። ቀረብ ባላትና አልላህሱ ላ ينقض العهد አለ። እሱ እኮ እንዳትበላን ያለኝ እንጂ እንዳትልስ አላለኝም። ስለዚህ መረቋን ከላይ ላስላስ አድርጌ ባጣጥም ምን አይልም ውላችንን አያፈርስም አለና በምላሱ ስጋዋን ነካካት። 3 ቀን ሲሆን 3ኛው ቀን ላይ ስጋውም እንግዲህ ሲቆይ ጠረኑም ሚጥም መጣለት አይደለ? ትንሽ ቆረጥ አድርጌ ብቀምስ እኮ ቃላችንን አያፈርስም አይታወቅብኝም እና ቆረጥ አድርጎ ሲቀምሳ ጣመችው። ከዛም በኋላ ጥርቅም አድርጎ በላትና አንበሳም ይመለሳል ብሎ አልጠበቀውም፣ ያ ቃል እንደማይመለስ። እሱም ምን አለ ማ አጅመለ እስሙል ከልብ ያላሉ። ይህን ቂሳ መጀመሪያ የሰማው ቀን ሀታ ሰላት ላይ ሸይጣን እያመጣ ውል ያደርግብኝ ነበረ። ወላሂ ምንኛ የሚያምር ነው ውሻ የሚል ስም፣ ለምን እቀይረዋለሁ? ይሄ የሚሄደው እንትን ታውቃላችሁ? ፍቅረኝነት ፍቅረኛ መባባል ምንኛ ደስ ይላል። ማግባትን ወደዛ ማለት ይጀምራል ማለት ነው። እኔ ተረዳሁት ከዚህኛ ታሪክ ቂሳ ይቺ ከውሸት ቂሳ ጋር ከዚህ ጋር ሳያይዘው በጣም ይመሳሰላሉ። ስንቶች ልጅ ያላት ጉዳጉድ ይሰማል። አስቸጋሪ ነው። አታውቃትም። በምንድነው የምታምነው? እሺ አባቷ ነው ብሎ ይመጣልንስ እንዴት ታውቃለህ? ስንት እህቶች የሆነ ለሆነ ሰው ገንዘብ ከፍሎ ኒካ የሚታሰሩ የሰማን አይደለም እንዴ? ባል አልፈታም ሲል ከቲክቶክ እዙ ቲክቶክ ላይ እናንተ ከምታውቋቸው ባሉ አልፈታትም ብሎ በፍቅረኛና በምን የምትጋተት ቲክቶክ ላይ ግን ኃይለኛ ማሻአላህ በድምጽ ወጣ ማትናገረቶችን እናውቃለን። والله ነው ተነምላችሁ قسما بالله العظيم ቲክቶክ ላይ እዙ ቤት ራሱ በብዙ ካምበት የሚመጡ አሁን አላቅም ስምም ቀይረው እንደፈለጉ ሄዱ። ግን እኔ ራሱ ካንተ ቤት አይጠፉም ተብዬ የተነቀፍኩበት ሁኔታ አለ። ምን አገባኝ ቲክቶክ እኔ ምን አገባኝ ሹ ደخلني انا ዙ ቲክቶክ ላይ
ማሻአላህ ተብሎ ገስት ላይ ወጥቶ እንኳን ድምጽ የማያወጡ እህቶች ባሎቻቸው አንፈታም ስለተባሉ ሌላ ወንድ ጋር ፍቅረኛ እየተባሉ የሚጋተቱ ቲክቶክ ላይ ደግሞ ማሻአላህ ነው የምናያቸው በርካታ አሉ። ወላሂ እውነቴን ነው የምላችሁ ቀሰመን ቢላህ ወንድም እንደዚሁ አለ፣ ሴትም እንደዚሁ አለች። ስለዚህ እንዴት ነው አምነህ የምታገባው? እነዚህ ሰዎች እናጋባለን ብሎ የሚነሱ ምን አይነት ሰዎች ናቸው? እንደዚህ አይነት ውስጥ ገብተው የሚያቦኩት ማንን ከማናውቀው ይሄንንም አያውቁም ምን አይነት ሰው እንደሆነ፣ ይሄንንም አያውቁም ምንም እንደሆነ ሰው እንዴት ነው ወይ እሷ ሳሌህ ትሆናለች እሱ መጥፎ ይሆናል፣ ወይ እሱ መጥፎ ይሆናል እሷ ሳሌህ ትሆናለች። አንዳቸውን ያበላሻሉ። እነዚህ ለዚህ መበላሸት ለማህበረሰብ መበላሸት ጥሩ ሴቶች መበላሸታቸው ምክንያት አንዷ ስለ ዲን አታውቅምና ጥሩ የቀራ ባላገኘው ብላ ጥልቅ ትልበታለች። እሷ በአካባቢዋ ላይ ላኢላሃ ኢላላህ ማለት ራሱ አስተካክሎ የማያውቅ ነው ያለው። ስለዚህ ቁርአን ጨርሻለሁ የሚል ሰው ለአግባሽ ብሎ ከመጣላት ደስ ይላታል፣ ታገባዋለች። እሱ ግን ሌባ አጭበርባሪ መስጊድ ኢማም እንደሆነ ምን እንደዛ አይነት እንግዲህ አለ ያ ረቢ አላህ እና ምን ቢፈጠር ጥሩ ነው መሰላችሁ? ወላሂ እያለቀሰች የምትናገሩ ልጅቷ ሲያገባት መስጊድ የሚሰራ እንደሆነና ማሻአላህ እንደሆነ በዛ መንገድ ነው። ነገር ግን አግብታ ካገባቸው በኋላ አስገቡን እያሉ የሚሉ ሰዎች አሉ። አታስገባቸው። ልክ አንድ ጊዜ ሙፋጃ ልታደርግለት ከስራ ቦታዋ ገና ትንሽ እንደሰራች ወር እንኳን ሳትሞላ አቋርጣ ስራዋን ሙፋጃ ቤት ስመጣ ሴቱ ወንዱን ደርድሮ ተደግፎ በማርካ ላይ ጡት እየጠባ ነው። አልጨረሰው ነበር፣ መሳሳ እየጠባ ነበር ሰውዬው። ገብቷችኋል ብዬ አስባለሁ። እንደዛ ያገኘችው ማን ነበር? እሱ የመስጊድ ኢማም። አስባችሁታል? የመስጊድ ኢማም። እኔ ጺሙን አሳድጎ ከዛም በኋላ ብቻ ጉዳ አለ። ስለዚህ ወንድም እህቶቼ ይሄ የትዳር ምናምን ብሎ የሚያወሩ ሰዎች አንደኛ እንደ ዋነኛ ደረጃ እያደረጉ ያሉት ዝሙት በዲን እንግዲህ አላህ ሱብሓነሁ ሰበብ ነው ያቀረበው፣ ዝም ብሎ አይደለም። ግን ግማሹ በልጅ ይፈተናል፣ ግማሹ በባል ይፈተናል፣ ግማሹ አግብቶ መጥፎ ባል አግብቶ ወይኔ ብላ ትፈተናለች። አንዷ ደግሞ ባል አታ ትፈተናለች። አንደኛው መጥፎ ሴት አግብቶ ይፈተናል። አንደኛው መጥፎ ጥሩ ሴት እንደው ጥሩ ሴት እንደው ሚስት አግብቼ ብሎ ይፈተናል። ብዙ ፈተናዎች አሉ። አንደኛው በጤና ብዛት ይፈተናል፣ አንደኛው ደግሞ በበሽታ ይፈተናል። አንደኛው በሀብት ይፈተናል፣ አንደኛው በድህነት ይፈተናል። ፈተናውን ያለፈ ከማ ቃል አለይሂ ሰላቱ ወሰላም ፈመን ረድየ ፈለሁ ሪዳ ወመን ሰኺጠ ፈለሁ ሱኽጥ። ናም ተቀመጪ አላህ ያለልሽ ሹፊ አላህ ሱብሓነሁ ወተዓላ የጻፈልሽ ወለው ኩንቱም ፊ ቡሩጅ ሙሸየዳ ይመጣልሻል። ስለዘለልሽ ስለሮጥሽ እዛ ጋር ሄደሽ እድሜ እንደዚህ ነው፣ ቁመቴ ይሄን ያክል ነው፣ እንደዚህ ነው፣ እንደዚህ የቀራ ነው የምፈልገው። መጀመሪያ ቀሰመን ቢላሂል ዐዚም ስለ ዲን የሚያክሰው እዛ ቦታ ሄዶ ሚስት አይፈልግም። እውነት በተለይ አህለ ሱነቲ ወልጀማዓ መንሀጅ ሰለፍ ሷሊህ ዲን የገባው ሰው ቁርአን መጨረሱ ምን አይደለም፣ እንደው ዲን የገባው ሰው ዳዕዋን ራሱ በደንብ የሰማ ሰው እዛ ቦታ ሄዶ ሚስት አይፈልግም። አብዛኛው ሌባውና አጭበርባሪው ነጋዴው ነው እዛ ሄዶ የሚንጠለጠለው። አብዛኛው ነው፣ ሁሉንም አላልኩም። ስለዚህ ይህን ነገር ልታዩት ይገባል። ሴቶችም እዛ ቦታ የሚሄዱት ከዚህ ያነሱ የተሻሉ አይደሉም። አሁን እንደዛ አይነት ቦታ ላይ እና ከሌ ኡስታዝ ነው ያሉበት ዘርዝር ሊካላችሁ ልዘረዝርላችሁ ይችላልላችሁ። እዚህ ጋር ሰውን ሲነገር አንድ ነገር መቼም ዝርጠጣ ነው ምናምን ይባላል አይደል? እዛ ውስጥ የተሳተፉት ሰዎች መጀመሪያ እነሱ ስለ አቂዳ ያቃሉ። መጀመሪያ ላሙአኸዛና መጀመሪያ ከነሱ ውስጥ ለምሳሌ አሲያ ናት አንዷ። አሲያ ባሏን ስታመናችግ በቪዲዮ አላያችኋትም? ላሙአኸዛና እቺ ናት ትዳረደረ ባላ እንደዛ ያንን ሸማግሌ ባሏን ላሙአኸዛኒ ትልቅ ሰው ነው ማለት ነው። እጇ እንደዛ ታወራጭበት ያኒ ዐይብ
በጣም የሚያሳፍር ነው፣ ዐይብ ነው። ለሙአኸዛና ይቺው ናት አላህን እኔም ከጭንቅላቴ የማይጠፋው ይሄን ምድር ላይ መላእክቶች ተቀምጠው አላህን ሰማይ ላይ ይመለከታሉ ያለችው። አራቶቹም መዝሐቦች ይስማሙበታል እናንተ ስትቀሩ ነው ያለችን። ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊ፣ ኢማሙ አሕመድ መላእክቶች ምድር ላይ ተቀምጠው አላህ እንደሚመለከቱ ለአላህ ስምና ባህሪ የማታጸድቅ ናት። ለአላህ ከአርሽ በላይ ነው አንልም የምትል ጉር ናት። ምንም አቋም የሌላት አንዴ አንልም ነው የምትለው። አላህ እጅ አለው እንደዛ ኧረ አይባልም። ፍጡጋ ማሰሉ ትላለች። አይታችኋት ከሆነ ቁርአን አንቀጽን እያሽቆለቆለች እንደፈለገች የምትጫወትበት በእንግሊዝኛ ቃል እየፈሰረች እንደፈለገች ተኳኩለ በፊልተር አብዳ መታ ቁጭ ብላ ራሷን ለገበያ የምታዘጋጅ ነዓም هذا እኔ አይደለም ያልኩት ነብያችን ናቸው ያሉ ሰለላሁ ዐለይሂ ወሰለም كتب على ابن آدم حفظ من الزنا هذا حديث في البخاري የአደም ልጅ ላይ ዝሙት ተጽፎበታል መስራቱ አይቀሬ ነው ብለዋል። ተጽፎበታል። ከነዚያ ውስጥ ማየት ነው። ማየት ማለት ዝሙት ነው። አንድ ሰው ደግሞ ለእይታ ራሱን ጋብዞ እዩኝ ብሎ ራሱን መጋበዙ ለብልግና ዝሙት እንዲሰራበት ሴተኛ አዳሪነት ባህሪ ማለት ነው። ገላን መቸርቸር ማለት ነው።